በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በጌታ ስም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን ዋላችሁ? አሜን። በምሕረትና በጤና የጠበቀን ምሕረቱን ያበዛልን በፊቱ ሆነን እንዲህ ባለ ሁኔታ እንድናመልከው እንድናመሰግነው እግሮቻችንንም ከክፉ ሁሉ ጠብቆ በዚህ ስፍራ እግዚአብሔር አምላካችን ስለሰበሰበን በመንገዳችን ሁሉ ስለቀደመ እስትንፋሳችንን ሕይወታችን ሁሉ እግዚአብሔር ስለቀጠለ ስሙ ለዘላለም እየተባረከ ይሁን። ይሄ የሆነለት እግዚአብሔርን ያመስግን፣ እግዚአብሔርን ያክብር። ጌታ ስሙ ለዘላለም የተባረከ ይሁን። መቼም ከሚናፈቁና ውድ ከሆኑ ጊዜያት አንዱ ከጌታ ጋር የምናሳልፈው ጊዜ ወይም ሰዓት እንደሆነ ይታወቃል። እጅግ ውድ ነው፣ እጅግ የሚናፈቅ ነው። ከጌታ ጋር መዋል ማትረፍ፣ ከጌታ ጋር መዋል እጅግ መንፈስን የሚያለመልም፣ ከጌታ ጋር መዋል እጅግ ታድሶ የሚሰጥ ነውና እግዚአብሔር ይህንን እድል ዛሬም ስላላቋረጠብን ስሙ የተባረከ ይሁን። ጌታም በወንጌል እንደተናገረ ከኔ ጋራ ውለዋልና ባዷቸውን ልሰድ አልወድም በመንገድ ይዝላሉ እንዳለ እንዳንዝል ጌታ ዛሬም የሚያስፈልገንን ስለሚሰጠን ስሙ ለዘላለም የተባረከ ይሁን። አይሰማም? ስሙ የተባረከ ይሁን። ስሙ የተባረከ ይሁን። የሚበሉት ስለሌላቸው አዝንላቸዋለሁ ስላለ ሁሌም የሚያዝንልን ጌታ አለ። በዚህ አስቸጋሪ ምድረ በዳ እግዚአብሔር የሚያስፈልገንን ሁሉ እየሰጠ እየመገበ ስለሚያኖረን እግዚአብሔር አምላካችን በድጋሚ ስሙ የተባረከ ይሁን። ድምጻችሁ አይሰማም? ስሙ የተባረከ ይሁን። ድምጻችሁን ጮክ አድርጋችሁ እግዚአብሔርን ብታከብሩ ጥሩ ነው። እግዚአብሔር አምላካችን ስለ ሁሉም የተባረከ ይሁን። ባለን ጊዜ ደግሞ እግዚአብሔርን በቃሉ አሁን እንሰማዋለን። እንግዲህ ከቅድሙ ፕሮግራሙን ከጀመርንበት ሰዓት ጀምሮ በጸሎት በምስጋና በውዳሴ ነበርን። እነዚህ ሁሉ ወደ እግዚአብሔር የሚቀርቡ ናቸው። ጸሎት ወደ እግዚአብሔር ነው፣ ልመና ወደ እግዚአብሔር ነው፣ ምልጃ ወደ እግዚአብሔር ነው፣ ውዳሴ ወደ እግዚአብሔር ነው እና በዝማሬያችን ውስጥ የሚንጸባረቀው ይሄንን ነው። አሁን ደግሞ እግዚአብሔር ደግሞ በቃሉ ወደ ሕይወታችን ይመጣል ማለት ነው። አሁን ሰማይ ይናገረናል ማለት ነው። አሜን ነው። እስቲ ሰማይ በሉ እስቲ ይናገረኛል። አሜን ነው። እና ጌታ ይናገረናል፣ እምነታችን ነው። እግዚአብሔር አምላካችን የተባረከ ይሁን። ያለነውን ጊዜ በመጠቀም እግዚአብሔርን ቃል እንካፈላለን። እስቲ ሁላችሁም ከተቀመጣችሁበት ትነሱና ለእግዚአብሔር ቃል ክብር። በአዲስ ኪዳን መጽሐፍ ውስጥ በ186 ገጽ ላይ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ቤተክርስቲያን የላከው መልእክት እናነብና በዛ ጌታ የሚናገረን እንካፈላለን። የምንካፈለው የእግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ቤተክርስቲያን የላከው መልእክቱ ምዕራፍ 5 ከቁጥር 12 እስከ ቁጥር 22 ያለውን እናነባለን። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ሥራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናቸዋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለን። ያለ ሥርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌለው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትንም አትናቁ። ሁሉን ፈትኑ፣ መልካሙንም ያዙ። ከማናቸውም አይነት ክፉ ነገር ራቁ። ጌታ ሆይ ክብር ምስጋና ለአንተ ይሁን።
አንተ በሰማያት አለህ። አንተ ሕያው ነህ። አንተ መሪያችን ነህ። አንተ የክብር ተስፋችን ነህ። ጌታ ሆይ እናመሰግንሃለን። እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ እንዳልክ በዚህ ኪዳንህ በዚህ ቃልህ መሠረት ጌታ ሆይ ዛሬም ከእኛ ጋር ስላለህ በመካከላችን ስላለህ ጌታ ሆይ ስለምትመራን፣ ስለምታንጸን፣ ስለምትገስጸን፣ ስለምትዘልፈን በቃልህ ክፍተታችንን አንተ ስለምታሳየን ጌታ ሆይ እናመሰግንሃለን። አሁንም አንተ አስተምረን፣ ጊዜውን ባርክልን ጌታ ሆይ ለአንተ ክብርና ለእኛ ጥቅም ጊዜውን አንተ እንድትቃኝልን ጌታ ሆይ በኢየሱስ ስም እንለምንሃለን። የሚያስተምረውን መልካሙ መንፈስም ሰጣቸው ተብሎም እንደተጻፈ እነሆ መልካሙ መንፈስህ በመካከላችን ስላለህ እናመሰግንሃለን። የጌታ መንፈስ ባለበት በዛ አርነት አለ ተብሎ እንደተጻፈ ጌታ ሆይ አንተ ባለህበት አርነት አለና እናመሰግንሃለን። ጌታ ሆይ ይህን አንተ ስለምታደርግ እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም ለዘላለሙ አሜን። እግዚአብሔር ይመስገን። የምንካፈለው ርዕሳችን በቁጥር 19 ላይ ያለችውን ቃል መሰረት በማድረግ የእግዚአብሔርን ቃል እንካፈላለን። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ቤተክርስቲያን የላከው መልእክት ነው እና በዚህ አሁን ባነበብነው ክፍል ውስጥ አንዲትን ቃል ብቻ መሰረት አድርገን እንካፈላለን። እሱም መንፈስን አታጥፉ የሚል ይሆናል። አንድ ጸሐፊ እንዳለ የትኛውም በጌታ በኢየሱስ ክርስቶስ ስም የተሰበሰበች አጥቢያ ቤተ ክርስቲያን በእግዚአብሔር ጸጋ በዳኑ እንዲሁም ደግሞ ወደፊትም ፍጹማን በሚሆኑ ምዕመናን የተገነባች ስለሆነች ፍጹም የሆነች ቤተ ክርስቲያን ወይም አጥቢያ ቤተ ክርስቲያን ማግኘት አስቸጋሪ ነው ብሎናል። እውነት ነው። እዚህ ጋር ያለን ሁላችን የእግዚአብሔር ጸጋ ያዳነን፣ በእግዚአብሔር ጸጋ ታሪካችን የተቀየረ፣ በእግዚአብሔር ጸጋ ጨለማችን የተገፈፈ፣ አለማስተዋል፣ ኃጢአት፣ ክፋት የተወገደልን እግዚአብሔር የጎበኘን ነን ሁላችን። ግን ደግሞ በእግዚአብሔር ጸጋ የዳንን ብቻም ሳይሆን ደግሞ ዕለት ዕለትም ፍጹማን ወደ መሆን እግዚአብሔር በእኛ የጀመረውን መልካም ሥራ ዕለት ዕለት የሚፈጽም እንደጀመረን ወደ ፍጻሜ የሚያመጣን ነን ሁላችን ማለት ነው። በዚህ ምክንያት እንደውም እንከን አልባ የሆነች እንደው በቃ ምንም እንከን የሌለባት አጥቢያ ቤተ ክርስቲያን እውነት ነው አስቸጋሪ ነው ማግኘት። የቅዱሳን ጉባኤ የመላእክት ስብስብ አይደለም። ሁሌም እንደምናወራው ቤተ ክርስቲያን የምንሰራባት ስፍራ ናት። ሰው የሚሰራው በቤተ ክርስቲያን ነው። ቤተ ክርስቲያን እውነተኛ ሐኪም ቤት ናት። መንፈሱ ያለው ጸጋው ያለው በቤተ ክርስቲያን ስለሆነ ማለት ነው። እና የትኛውም አማኝ በእግዚአብሔር ጸጋ የተጎበኘ አማኝ ከቤተ ክርስቲያን ውጪ ሊሰራ የሚችልበት ቦታ ክልል የለም። እና ዕለት ዕለት ነው የምንሰራው ማለት ነው። መሰራት አያቆም። እና ከዚህ የተነሳ እንደው እንከን አልባ ቸርች አናገኝም። ሁሌም የማነሳው አንድ ምሳሌ አለ። አንድ ሰው እንዲህ ያለ ይባላል፣ ዞሬ አንዲት በቃ ንጹህ በቃ ፒውር የሆነች ቸርች አጣው አለ ይባላል። በቃ ምንም የሌለባት ማለት ነው። ነቅ የሌለባት ቸርች አጣው አለ። ለአንዱ ነው የሚለው። ኦኬ በልኔም ደግሞ አንድ ነገር መክርሃለሁ አለው ይባላል። እና ምንድን ነው ሲለው ካገኘሃትም እንዳትገባባት አለው። ዋይ ለምን ሲለው ከገባ ታበላሻታለህ አለ። ሐሳቡ ገብቷቸዋል? አዎ። እና ቤተ ክርስቲያን እንዳልኳችሁ የፍጹማን ስብስብ አይደለችም፣ ግን ፍጹማን ለመሆን የተሰበሰብንባት ናት። እዚህ የተሰበሰበው ሁሉ ፍጹም ለመሆን የመጣ ነው፣ ሊሰራ ማለት ነው። ሆኖም ግን የመላየቱን የክርስቶስን ቤተ ክርስቲያን ተልእኮና ግብ ከመፈጸም አኳያ አንዷ አጥቢያ ቤተ ክርስቲያን
ከሌላይቱ አጥቢያ ቤተክርስቲያን የተሻለች ልትሆን ትችላለች። የመላይቱ የክርስቶስ ቤተክርስቲያን ተልእኮ፣ ዓላማ፣ ግብ አላት። ቤተክርስቲያን የተሰጣት ሚሽን አለ። አንዲቷ የክርስቶስ ቤተክርስቲያን ማለት ነውና ይህንን ተልእኮ ከማሟላት አንጻር አንዷ አጥቢያ ቤተክርስቲያን ከአንዷ የተሻለች ልትሆን ትችላለች አለና ጸሐፊው። ከዚህም አንጻር ለዚህ ማሳያ የምትሆነው እቺ ቤተክርስቲያን ናት ይላል። የተሰሎንቄ ቤተክርስቲያን ምሳሌ መሆን ትችላለች። ዛሬ እሷን እንድንሆን የምንካፈለው ማለት ነው። እቺ ቤተክርስቲያን በጣም ገራሚ ቤተክርስቲያን ናት። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ተጽፎ እንደምናገኘው በ3 ሳምንት ውስጥ ወይም ለ21 ቀን ተቀምጦ እችን ቤተክርስቲያን ወይንም በዚህ ከተማ ወንጌል እንደሰበከ የሐዋርያት ሥራ ምዕራፍ 17 ይነግረናል። 3 ሳምንት ነው የተቀመጠው እና በዛ 3 ሳምንት ውስጥ የእግዚአብሔርን ቃል ወንጌል አገልግሏል እና በዚህ አገልግሎት ነው እቺ ቤተክርስቲያን የተወለደችው ማለት ነው። ታዲያ ሐዋርያው አገልግሎ ከዛሽ ከተማ እንደወጣ ይታወቃል። በጣም የሚገርመው እቺ ቤተክርስቲያን ለውጥ ያሳየችው ወዲያው ነው ማለት ነው። እድገቷ በጣም ፈጣን ነበር ማለት ነው። እንደሌሎቹ አይደለም እና ፈጣን እድገት ነው ያሳየችው። ለምሳሌ ምዕራፍ 1 ቁጥር 7ን ብንመለከት ሐዋርያው ለውጣቸው ምን ይመስል እንደነበረ ይናገራል። ቁጥር 7 ላይ ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው ይላል። በመቄዶንያና በአካያ እዛ አውሮፓ አካባቢ ማለት ነው ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው። ምሳሌ ሆነዋል ማለት ነው። ከናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ ስለነሱ ማለት ነው ሐዋርያው የተሰሎንቄ ቤተክርስቲያን ይሄንን ትመስላለች እንዲህ ናት ብለን ስለናንተ መናገር ስለናንተ መመስከር እስካንችል ድረስ እንደማለት ነው። እስካንችል ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል አለ። በቃ ዝናቸው ወጥቷል ማለት ነው። ሕይወታቸው ይናገራል ማለት ነው። በመላው አውሮፓ ስለነሱ ይነገራል፣ ይወራል። በጣም የሚገርም ማለት ነው። በተሰበካቸው ማለት በዛ ባጭር ጊዜ በዛ ባጭር ቆይታ በተሰበካቸው ወንጌል እንዲህ አይነት አስገራሚ ለውጥ አሳይተዋል። በጣም ገራሚ ቤተክርስቲያን ናት። ታዲያ ጥያቄው ይሄ ለውጥ እንዴት ቶሎ መጣ ወደሚለው እንምጣ። ከዛ ወደ ሐሳቤ እመለሳለሁ። ይሄ አጭር ለውጥ እንዴት መጣ? ለኔና ለናንተ አስተማሪ ስለሆነ የግድ ማንሳት ይኖርብናል። በእግዚአብሔር ቤት ውስጥ መቆየት መልካም ነው። ግን እድገታችን መንፈሳዊ ሕይወታችን እንደ ቆይታችን መሆን መቻል አለበት እና እድሜ ማስቆጠር ብቻ አይደለም ቁም ነገሩ። በእግዚአብሔር ቤት በቆየንባቸው ቆይታ ውስጥ እድገታችንም እንደ ቆይታችን መሆን አለበት ማለት ነው። ይሄ አስተማሪ ነው። ምዕራፍ 2 ቁጥር 13 ላይ የእድገታቸውን ምክንያት እናገኛለን። ይሄ ዛሬም ለኛ በጣም አስፈላጊ ቃል ነው። እንደዚህ ይላል፣ ስለዚህ የመልእክትን ቃል ይላል። የመልእክት ቃል ማለት ዞሮ ዞሮ እግዚአብሔር ቃል ማለት ነው። ወደ እነሱ የመጣው የመልእክት ቃል። ስለዚህም የመልእክት ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ ከኛ በሰማችሁ ጊዜ እንደማለት ነው። የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑት ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። የእግዚአብሔር ቃል ወደ እናንተ ሲመጣ ይሄ ወደ እናንተ የመጣውን የመልእክትን ቃል የእግዚአብሔርን ቃል እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁ እስቲ የእግዚአብሔር ቃል በሉ እስቲ። አይሰማም። የእግዚአብሔር ቃል በሉ እስቲ።
በእኔ በማምነው ይሰራል። ይህንን እምነት እግዚአብሔር ለሁላችን ይጨምርልን። የእግዚአብሔር ቃል በሉ እስቲ። አሁንም የእግዚአብሔር ቃል በሉ እስቲ። በእኔ በማምነው ይሰራል። ፊደል አይደለማ። የእግዚአብሔር ቃል መንፈስ ነው፣ ሕይወት ይሰጣል። እና የመልእክትን ቃል እንደ እግዚአብሔር ቃል ስለሰማችሁ ሐዋርያው ይናገር፣ ሐዋርያው ያስተምር እንጂ መልእክቱ የእግዚአብሔር ቃል። ይህንን ቃል እንደ እግዚአብሔር ቃል ስለሰማችሁ በሕይወታችሁ እንዲህ አይነት ለውጥ ስለታየ አምላካችንን እግዚአብሔርን ስለ እናንተ ሳናቋርጥ እናመሰግናልናል። እና የዚች ቤተ ክርስቲያን በአጭር ጊዜ ውስጥ የመለወጥ ምክንያቱ ይሄ ነው ማለት ነው። ሐዋርያው ይስበካቸው እንጂ ይሄ ቃል እየወጣ ያለው ከሐዋርያው አፍ አይደለም ከእግዚአብሔር ነው። ስለዚህ ብለው በቃ ጆሮአቸውን ተክለው ልባቸውን ከፍተው የእግዚአብሔርን ቃል በመንቀጥቀጥ በመፍራት ስለሰሙ ሕይወታቸው ተለወጠ። ይሄ ከሆነልን በእውነት ነው ምላችሁ በአጭር ጊዜ ውስጥ ሕይወታችን ይለወጣል። አሜን ነው ወይ? አዎ። የእግዚአብሔር ቃል እምነት ይፈልጋል። በዕብራውያን መልእክት ምዕራፍ 4 እንደተጻፈው ቃሉ ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም አለ። የምስራቹ ለነዛ እንደተሰበከ ለኛም ተሰብኳል። ግን ይሄ ቃል ግን ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም አለ። ምስራቹ ምስራች አልሆነላቸውም ማለት ነው። የእግዚአብሔር ቃል ወደኛ ሲመጣ ምስራች ነው። ግን ምስራቹ ምስራች እንዲሆንልን ግን እምነት የግድ ነው። ሰው የእግዚአብሔርን ቃል ሲሰማ በእምነት መስማት አለበት። እና በጣም የሚገርማችሁ በ21 ቀን ደግሞ ሐዋርያው 21 ቀን ሲያስተምራቸው በቃ የክርስትናን በቃ አጠቃላይ ትምህርት ፓኬጅ ልበላችሁ በቃ ጠቅላላ አድርጎ ነው የሰጣቸው ማለት ነው። ጠቅልሎ ነው ያጎረሳቸው ማለት ነው። ሕፃናት ናቸው ገና ናቸው አላላቸው ማለት ነው። በቃ ጠቀጠቀላቸው ሰጣቸው ማለት ነው። አስገራሚ ነገር መለኮታዊ ትምህርት ነው የሰጣቸው። እና ይሄ ትምህርት በቃ ሕይወታቸው ለውጦ በቃ ዝናቸው ወጣ ማለት ነው። ይሄንን ጌታ ያድርግልን። አሜን በሉ። ይሄ ማለት ነው አስገራሚ ለውጥ ታየባት። ይሄ ብቻ አይደለም። ምዕራፍ 1 ቁጥር 10 ላይ የእግዚአብሔር ቃል ሲሰሙ በመንፈስ ቅዱስ ደስታና በመከራ ስለሰሙ ማለት የእግዚአብሔርን ቃል ሲሰሙ እንጆይ እያደረጉ ነው። በደስታ በፈገግታ ነው። ቤታቸውን ክስክስ አድርገው አይደለም በቃ እያሉ ማለት ነው። እግዚአብሔርን ያርግልን ይላል። በመንፈስ ቅዱስ ደስታ በቃ በፈገግታ ነው የሚማሩት ማለት እንዲህ እያሉ እና በመከራ። ይሄ ከሆነ በእውነት እግዚአብሔር በሕይወታችን ለውጥ ያመጣል። ስሙ ይባረክ። እችን ትመስላለች ቤተ ክርስቲያኒቷ። ታዲያ ሐዋርያው ምዕራፍ 5 ወደ ምዕራፍ 4 ሻገር ካላችሁ በተለይ ቁጥር 13 ይዛችሁ እስከ ምዕራፍ 5 ቁጥር 11 ድረስ ስለ ነገረ ፍጻሜ ስለ ጌታ መምጣት እናም ደግሞ ከመምጣቱ ጋር ተያይዞ ከኛ ስለሚጠበቀው ነገር ካስተማረ በኋላ ጠቅለል ያለ ምክር ሐሳብ ያቀርባል። ምክር ሐሳብ ነው የሚያቀርበው ጠቅለል ያለ ማለት ነው። እና ከማጠቃለያው ምክር ሐሳቦች አንዱ አሁን ያልኳችሁ ነው። ትምህርቱ በጣም ብዙ ይወጣል። ቁጥር 12ን ይዛችሁ ብታነቡ ብዙ ትምህርት ይወጣል። ከ3 ወር በላይ ሊፈጅ ይችላል። እያንዳንዷ ነቅሳችሁ ካወጣችሁ ማለት ነው። እና ከሰጣቸው የማጠቃለያ ሐሳቦች አንዱ ቁጥር 19 ላይ ያለችው ሐሳብ ናት። እኔ እናንተ ዛሬ የምንካፈላት ማለት ነው። መንፈስን አታጥፉ ምትል ማለት ነው። መንፈስን አታጥፉ፣ መንፈስ ቅዱስን አትገድቡ እንደማለት ነው። ትእዛዛዊ ቃል ነው። ዛሬም እንድንካፈል የፈለኩት ይህንን ነው። በልቤ የተሞላሁት ቃል ማለት ነው። በእርግጥ ባለፈውም ቀበና በነበረን አገልግሎት ሐሙስ ቀን አካፍያለሁ። ዛሬም እንዳካፈላችሁ የእግዚአብሔር መንፈስ ሞልቶኝ እዚህ ቆሜያለሁ። አሜን ነው። እንደዛ ነው። አገልጋይ በተሞላበት ነው ማገልገል ያለበት። ከምክር ሐሳቦቹ አንዱ መንፈስን አታጥፉ ማለት ነው። በአማኞች ዘንድ መንፈሱ ስለሚጠፋ፣ መጥፋት ማለት በሌላ ቋንቋ ስለሚገደም ማለት ነው። አደገኛ ስለሆነ ማለት ነው። ዛሬ ይህንን እንድናስተውል በጣም እፈልጋለሁ። መንፈስን አታጥፉ፣ በሌላ ቋንቋ የመንፈስን ስራ አታዳፍኑ እንደማለት ነው። የሚዳፈንበት ሁኔታ ስላለ ማለት ነው። አደጋ ስላለው ማለት ነው።
የመንፈስ ቅዱስ መዳፈን በሕይወታችን የሚያመጣቸው ብዙ ችግሮች ስላሉ እሱ ነው ዛሬ ባለኝ ጥቂት ደቂቃ ማካፈል የምፈልገው። ታዲያ ግን በቀጥታ ወደ ጉዳዩ መግባት አልፈልግም። አንዳንድ ነጥቦችን እንዳነሳ እፈልጋለሁ። በተለይ 5 ነጥቦችን እንዳነሳ እፈልጋለሁ ወይም ማንሳት እፈልጋለሁ። ዝም ብሎ ቀጥታ ወደ ጉዳዩ ከመግባት ማለት ነው። የመጀመሪያው እስቲ ሁላችንም ባልተለመደ ወይም በለመድነው ሁኔታ ሳይሆን ዛሬም ነገሮችን ወይም ይህንን እውነት በልባችን እንድናረጋግጥ ስለምፈልግ መንፈስ ቅዱስን ተቀብለናል ወይ የሚል ነጥብ ማንሳት እፈልጋለሁ። አማኝ መንፈስ ቅዱስን ተቀብሏል። የመንፈስ ቅዱስን መቀበል ማረጋገጥ አንደኛው ይሄ ነው። ሁለተኛው ለምንድን ነው የተሰጠን? ለምን ተሰጠን? እኛ ውስጥ ለምን አደረ የእግዚአብሔር መንፈስ? ዓላማ ምክንያት አለው። በቀጥታ አታዳፍኑ ለምን እንዳለ እንዲገባን ማለት ነው። ሶስተኛው ምንስ ሊያጠፋው ይችላል? ምንስ የእግዚአብሔርን መንፈስ ሊገድበው ይችላል? እንዳይሰራ በሕይወታችን ፍሎ እንዳያደርግ ምክንያቶቹም ማወቅ አለብን። አራተኛ ከተዳፈነ ምን ሊሆን ይችላል? ምልክቱ ምንድን ነው? በምን ይታወቃል? ምልክት አለዋ። እሱን ቼክ እንድናረግ ለቀጣይ ህይወታችንም ቢሆን ማለት ነው። ዛሬም እዚህም ስንማር እንዴት ነን ብለን ራሳችን ቼክ እንድናረግ ማለት ነው። አምስተኛው መፍትሄ ደግሞ አለ። መፍትሄ ሐሳብ አለው። የእግዚአብሔር ቃል መፍትሄ አለው እና ይሄንን እንመለከታለን። ወደ መጀመሪያው ስመጣ መንፈስ ቅዱስ ተሰጥቶናል ወይ? የእግዚአብሔር መንፈስ ቅዱሱ መንፈስ ከአብ የወጣው የእውነት መንፈስ ጌታ እንደተናገረው በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ከአብ የወጣ የእውነት መንፈስ ወደ እናንተ በመጣ ጊዜ እሱ ስለኔ ይመሰክራል ያለው የእግዚአብሔር መንፈስ በእኛ ውስጥ አለ ወይ? አዎ አለ። ታዲያን ስንመለከት መንፈስ ቅዱስ ጌታን በማመናችን ከተቀበልናቸው ውድና ታላቅ ከሆኑ ስጦታዎች አንዱ ነው። የእግዚአብሔር መንፈስ ቅዱስ ጌታን በማመናችን ያድናል፣ ታዳጊ ነው ብለን የእግዚአብሔርን ልጅ በማመናችን ከተቀበልናቸው ውድና ታላቅ ስጦታዎች ከሆኑት አንዱ መንፈስ ቅዱስ ነው። ጌታን በመቀበል አዎ የተቀበልናቸው በረከቶች አሉ። ጌታን በማመናችን የተቀበልናቸው ታላላቅ ስጦታዎች አሉ። ከነዚህ ሁሉ የላቀውና የከበረው ስጦታ መንፈስ ቅዱስ ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደተጻፈው ማለት ነው። ሐዋርያው ጴጥሮስ በበዓለ ሃምሳ ቀን በሰበከው ስብከት መካከል አንድ የተናገረው ቃል አለ። ንስሐ ግቡ አለ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ካለ በኋላ የመንፈስ ቅዱስንም ስጦታ ትቀበላላችኋል። ራሱ ስጦታ ሆኖ ማለት ነው። የእግዚአብሔር መንፈስ ሰው ጌታን ሲያምን ኢየሱስ በመስቀል ላይ ተሰቅሎልኝ ስለ እኔ ኃጢአት ዋጋ ከፍሎ በእውነት አድኖኛል ብሎ አንድ አማኝ በእግዚአብሔር ፊት በእንዲህ አይነት እምነት በእንዲህ አይነት ልብ ሲቀርብ እግዚአብሔር ለዚህ ላመነው አማኝ ከሚሰጠው ስጦታ አንዱ መንፈስ ቅዱስ ነው። ጊፍት ነው ማለት ነው። እንካ ተብሎ የሚሰጠው ስጦታ የእግዚአብሔር መንፈስ ነው። እንደውም አንድ ጥቅስ ልጨምር። የሐዋርያት ሥራ ምዕራፍ 11 ቁጥር 17 ላይ እንደዚህ አለ። እንግዲህ አለ ሐዋርያው ጴጥሮስ፣ እንግዲያ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው አለ። እንደውም የበለጠ አጎላልኝ ላመነው ለእኛም ደግሞ እንደሰጠ አለ። ያን ስጦታ ለነሱ ከሰጠ እግዚአብሔር ለመከልከል እችል ዘንድ እኔ ማን ነበርኩ አለ። ሐዋርያ ጴጥሮስ እግዚአብሔር ጋር ሄዶ ወይም እግዚአብሔርን ለአይሁድ እውነት ነው። ሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር መንፈስ ወርዷል። በሐዋርያት ሥራ ምዕራፍ 10 ደግሞ በአሕዛብ ላይ ወረደ። እግዚአብሔር በአይሁድም እግዚአብሔር በአሕዛብም ልዩነት አላደረግም እና ከአይሁድ የሆኑት ያመኑቱ ሐዋርያው ጴጥሮስ አሕዛብ ዘንድ ገባ ብለው ከሰሱት እና በዚህ ጉዳይ ላይ ማብራሪያ ሲሰጥ እንዴ እኛ እንዳመን እኮ እኛ ጌታን በማመናችን እግዚአብሔር መንፈሱን ሰጠናል። ያን ስጦታ ደግሞ ለእኛ እንደሰጠ
ደግሞ ለነሱ ከሰጠ እኔ እግዚአብሔር ሆይ ለአሕዛብ መንፈስን አትስጥ ማለት እችላለሁ አለ? አልችልም አለ። መንፈሱ ለአይሁድ እንደተሰጠ እግዚአብሔር መንፈሱን በእኛና በእነሱ መካከል አንዳች ልዩነት ሳያደርግ እግዚአብሔር መንፈሱን ለእኛ ሰጥቷል። ለእግዚአብሔር ክብር አምጡ። ከአሕዛብ ወገን የሆን እኛ እግዚአብሔር መንፈሱን ሰጥቶናል። በእነሱና በእኛ መካከል እግዚአብሔር ልዩነት አላደረገም። ሐዋርያው ጴጥሮስ ባመነበት ጌታ፣ ሐዋርያው ጳውሎስ ባመነበት ጌታ እኛም በማመናችን መንፈሱን ተቀብለናል። አይገርምም? እስቲ እግዚአብሔር መንፈስ በሉ እስቲ። አይሰማም? የእግዚአብሔር መንፈስ በሉ እስቲ። በእኔ ዘንድ አለ ማለት ነው። እና እግዚአብሔር በእነሱና በእኛ መካከል አንዳች ልዩነት ሳያደርግ መንፈሱን ሰጥቷል። ጌታን በማመናችን መንፈሱን ተቀብለናል። ይሄንን እናረጋግጥ። ሰው መንፈሱን የሚቀበለው ጌታን በማመንና በማመን ብቻ ነው። ጾም ጸሎትም አያስፈልገውም፣ ስግደትም አያስፈልገውም፣ ልዩ ተማጽኖም አያስፈልገውም። መንፈስ ቅዱስን ለመቀበል ሚስጥሩ አንድና አንድ ነው። በመስቀል ላይ የተሰቀለውን ጌታ አዳኝ አድርጎ መቀበል ነው። ጌታን አዳኝ አድርጎ የተቀበለ የእግዚአብሔር መንፈስ ተቀብሏል። እርግጠኛ ናችሁ? እንደዛ ይሰማችኋል? ለእግዚአብሔር ክብር አምጡ። ጥሩ፣ እዚህ ላይ እንቆማለን ወይም ይህንን እናረጋግጣለን። ታዲያ መንፈሱን ሁላችን ከተቀበልን ለምን ተቀበልን ወደሚለው እንምጣ። አሁንም በቀጥታ አታቱ ወደሚለው ጉዳይ ከመግባታችን በፊት ማለት ነው። ለምንስ ተሰጠን? በምን ምክንያት? እግዚአብሔር ይህን ሲያደርግ ምክንያት አለው። ለዚህ የሚሰጠን ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ብትወዱኝ ትእዛዜን ጠብቁ አለ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለ። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አለ። ትእዛዜን ጠብቁ እኔም አብን እለምናለሁ ካለ በኋላ ለዘላለም በእናንተ እንዲኖር። አሁን መልሱን አገኘን ማለት ነው። የእግዚአብሔር መንፈስ ለምን ተሰጠን ካልን ከኛ ጋር አብሮ እንዲኖር። እስቲ አብሮ በሉ እስቲ። አይሰማም? አብሮ በሉ እስቲ። አብሮ እንዲኖር ማን? አይሰማም? ማን? መንፈስ ቅዱስ ማለት እንደ ኢየሱስ የሆነው መንፈስ ቅዱስ እንደኔ ያለ አለዋ። ኢየሱስ አጽናኝ እንደሆነ ሁሉ መንፈስ ቅዱስም እንደ ኢየሱስ የሚያጽናና ማለት ነው። ኢየሱስን በምድር የተካ ሶስተኛው የሥላሴ አካል ማለት ነው። ከአብ የወጣው የእግዚአብሔር መንፈስ ማለት በእኔ ማለት በአንተ ማለት በአንቺ ማለት በመካከላችን ምን ሊያርግ ሊኖር ምላችሁ ገብቷችኋል ወይ? እስቲ የእግዚአብሔር መንፈስ በሉ እስቲ። አይሰማም? የእግዚአብሔር መንፈስ በሉ። ከኔ ጋራ ይኖራል። በዋልኩበት በሉ፣ ባደርኩበት፣ በመሄድበት፣ በምንቀሳቀስበት እሱ ከኔ ጋራ አለ። ለምዳችሁት ከሆነ አላውቅም። እንዴት አድርጌ ላስረዳችሁ በእናታችሁ? መለኮት አምላክ ሕይወት የሆነው መንፈስ ቅዱስ ሕይወት የሚሰጥ ወደ እውነት ሁሉ የሚመራው እግዚአብሔር መንፈስ በአንተ ውስጥ እግዚአብሔር አፍስሶታል። አሜን ነው። እስቲ በእኔ ውስጥ በሉ እስቲ። እግዚአብሔር በልቤ ውስጥ
አፍስሶታል። ለዘላለም ማለት በዘላቂነት ብያለሁ። በምትሄድበት ሁሉ ማለት ነው። ኋላ መጣ በምትሄድበት ስትሄድም አብሮ አለ፣ ስተኛም አብሮ አለ፣ ስትበላም አብሮ አለ፣ ስትጠጣም አብሮ አለ፣ ስትጨነቅ አብሮ አለ፣ ግራ ሲገባ አብሮ አለ። የእግዚአብሔር መንፈስ በእያንዳንድ በእኔ በአንተ በአንቺ ደግሞም በመካከላችን የእግዚአብሔር መንፈስ አለ። እና ማን ሰበሰበ ታዲያ? የሰበሰበ እኮ የእግዚአብሔር መንፈስ ነው እንዴ። ህንጻው እኮ አይደለም የሰበሰበን፣ በልባችን ያለው የእግዚአብሔር መንፈስ አለ በመካከላችን። የእግዚአብሔር መንፈስ ነፃ ላይ ያወጣን በመካከላችን አለ፣ በአንቺ ውስጥም አለ። ዋው! እግዚአብሔር የሚገርም ስጦታ ሰጠን ማለት ነው። ለዘላለም ከእናንተ ጋር ሊኖር አለ። በጣም የሚገርም ነው። ከዚህ ጋር ተያይዞ በጣም የሚገርመኝ የእግዚአብሔር መንፈስ በአንተ ውስጥ በመግባቱ የሚገርም ነገር ተከናወነ። ምን? እግዚአብሔር ወደ አንተ ቀረበ። አሜን ነው ወይ? ማለት የእግዚአብሔር ቅርብነትን እግዚአብሔርን የበለጠ ወደኛ ቀረበ። እንዴት አድርጎ? አንተን በእግዚአብሔር ውስጥ እግዚአብሔርን በአንተ ውስጥ አደረገ። አሜን ነው ወይ? አላ ዮሐንስ ከመንፈሱ ስለሰጠናል ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ሁሉ አለ እግዚአብሔር በእርሱ ይኖራል፣ እሱም በእግዚአብሔር ይኖራል አለ። በእግዚአብሔር የሚኖር ለእግዚአብሔር ክብር ያምጣ። ይሄ እውነት ለቃሉ ይቅርታ፣ ይሄ በደስታ ምክንያት ማለት አንተን ካላሳበደ ሶሪ ሰው በቃ ትባረካለህ። መኪና እና ስልክ ቁጥር ስም ቀበሌ ሲጠራ የነበረው ስም እዚህ ስም ተጠራ ተብሎ ታብዳለህ። ይሄ ካልነካ በጣም አዝናለሁ። እግዚአብሔር በአንተ ውስጥ አለ፣ አንተም በእግዚአብሔር ውስጥ አለ። ለዚህ እኮ እኛ በጣም ደስ እያለ የምንኖረው እኮ ለዚህ ነው። ዓለም አያውቀውም አለ፣ ግን የሚያውቀው ያወቀው ነው የተቀበልከው። ከዚህ ፊት ነግሬያቸዋለሁ። አንድ ሰው ስለ እግዚአብሔር መገለጥ ይነግረዋል። እግዚአብሔር አለ ብሎ ስለ እግዚአብሔር መገለጥ ያወራዋል ማለት ነው። እና ያኛው የትስ ስለሆነ አልገባውም። ቢከራከር አልገባውም። በኋላ ላይ ሲከራከሩ ያው መካከላቸው ብርቱካን አለ። ሊያስረዳው ስለፈለገ ብድግ አረገና ብርቱካኑን በላና ብርቱካኑ ምን ይላል አለው። ያንን ኤቲስቱን ማለት ነው። እግዚአብሔር የለም ብሎ የሚከራከረውን ሰውዬ ይሄ ብርቱካን ምን ይላል አለው። እኔ ምን አውቃለሁ የበላው አንተ ነህ አለው። በቃ እንደዛ ነው። እግዚአብሔርን ያየ እግዚአብሔርን የቀመሰው ነው የሚያውቀው አለ። የቀመሰው ያየው ማለት ዓለም ሊቀበለው አይቻለውም አለ። ዓለም እናንተ ግን በውስጣችሁ ስለሚኖር በመካከላችሁም ስላለ እናንተ ታውቃላችሁ። የእግዚአብሔር መንፈስ በመካከላችሁ አለ፣ በልባችሁ አለ። ደስታ ይሰማችኋል፣ ሰላም ይሰማችኋል፣ ረፍት ይሰማችኋል፣ የእግዚአብሔር ፕሬዘንስ ይሰማችኋል። በቃ ኦኬ። ስለዚህ መንፈሱ የተሰጠን አብሮን ሊኖር ጌታ ዮሐንስ ወንጌል 14 እዚሁ ክፍል ላይ ቁጥር 18 ወላጅ እንደሌላቸው ልጆች አልተዋችሁም አለ። በቃ እግዋለ ማውታ ማለት ወላጅ አልባ ማለት ነው። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁና አለ። በምኑ? በመንፈሱ። ለካ ጌታ ወደ ላይ ደመና ከዓይኖቻችን ሰውራው ከፍ ከፍ አድርጋው በአብ ቀኝ ስታስቀምጠው ጌታ ወደ ላይ ሲሄድ ለካ ልጆቹን እዚህ ምድረ በዳ ላይ ብቻቸውን ትተዋቸው አልሄድም። ጠባቂ ሰጥቷቸው ነው የሄደው። መሪ ሰጥቶ ነው የሄደው። ደጋፊ ሰጥቶ ነው የሄደው። ስለዚህ እግዚአብሔር መንፈስ የተሰጠን አብሮን ሊኖር ነው እና እኛ ውስጥ ገባ። መልካም ከገባ ታዲያ ለምን ይኖራል የሚለውን ደግሞ እንመልከት። ጥሩ ነው። ኦኬ
መንፈሱን ተቀብለናል፣ በእኛ ይኖራል። አሁንም እንዳልኳችሁ ነው። በቀጥታ አታጥፉ ወደሚለው ከመግባታችን በፊት መንፈሱን ተቀብለናል፣ በእኛ ውስጥ ገብቷል አለ እግዚአብሔር መንፈስ። ጌታን በማመናችን የበለጠ ባርኮት ሆኖልናል። መልካም ነው። ግን ይሄ መንፈስ እኛ ውስጥ ገብቶ ምን ያደርጋል? ይሄን እንድናውቅ ፈልጋለሁ። በእያንዳንዳችሁ፣ በእኔ፣ በእናንተ፣ በሁላችሁ የእግዚአብሔር መንፈስ አለ ካልን፣ ገብቷል ብለን ካመንን ለምን ይኖራል? የእግዚአብሔር መንፈስ ለምን ይኖራል? ምክንያቱ ምንድን ነው? ብዙ ማንሳት እችላለሁ፣ ግን ሰዓት ስለማይበቃኝ በጣም አጠር አድርጌ ያቀርባለሁ። የመጀመሪያው የእግዚአብሔር መንፈስ ክርስቶስን በማመናችን የእግዚአብሔር መንፈስ በመካከላችን ደሞም በልባችን የመኖሩ ምክንያት ምንድን ነው? አንደኛው ሊቀድሰን ነው። ለስራ ነው የመጣው ማለት ነው። በውስጣችን ሊሰራ ማለት ነው። ከሚሰራቸው ስራዎች አንዱ ቅድስና ነው። እውነት ነው። ጌታን በማመናችን ተቀድሰናል ማለት ልዩ ሆነናል። እናንተ ለርስቱ የተለያችሁ ወገን፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ወገን ናችሁ እንዳለን ሐዋርያው ጴጥሮስ፣ እግዚአብሔር ለርስቱ የለየን ልዩ ወገን ነን፣ በደሙ የተቀደስን ቅዱሳን ማለት ነው። ቅዱሳን ይሰማችኋል? አዎ፣ በጌታ ያመንን በደሙ የተለየን ማለት ነው። ከዓለም ጠርቶ የለየን በደሙ ያጠበን የቀደሰን ቅዱሳን ነን እኛ። ኦኬ፣ ከተቀደስን እግዚአብሔር ልዩ ወገን ካረገን መልካም። ታዲያ ልዩ ወገን ከሆንን ያንን ልዩ ወገንነታችንን በተግባር በሕይወት እንድናሳይ፣ ቅድስናን ኤክሰርሳይዝ እንድናደርግ፣ እግዚአብሔርን መምሰል ኤክሰርሳይዝ እንድናደርግ፣ ክርስቶስን እንድንመስል፣ ቅድስናን ሕይወት ገንዘብ እንድናደርግ የእግዚአብሔር መንፈስ በልባችን ገባ። በሌላ ቋንቋ የአማኝ የቅድስና ምንጭ መንፈስ ቅዱስ ነው ማለት ነው። ቅድም እኮ ብያቸዋለሁ። አማኝ በእግዚአብሔር ጸጋ የዳነ ቢሆንም ግን ደግሞ ፍጹማን እንሆናለን ማለት ማቹርድ እየበሰልን የምንሄድ ነገሮቻችን ዕለት ዕለት የሚራገፉ እንዴ ትላንትናችን እኮ ቢታይ እኮ በጣም ገራሚ ነው ማለት ዛሬ የምናፍርባቸው ማለት ነው። ውይ የምንለው ስናስታውሱ አንዳንዴ ሰይጣን ራሱ ያው ሰይጣን ነው። በእርግጥ ምናልባት ገጥሟችሁ ከሆነ ስትጸልዩ ራሱ አይደል ስትጸልዩ እናንተ እኮ ሁሉን ጥላችሁ ፋይላችሁን ዘግታችሁን ወደ ጌታ የመጣችሁት አይደል? እና እጅሬ ዶሴውን ከፈት ያደርጋል አይደል? የጸለያችሁ ማለት አንቺ አሁን አታፍሪ ትላንትና እንዲህ አልነበርሽ ይላል ማለት ነው። አንተም አልሰማም እኔ ፋይሌን ከጌታ ጋር ጨርሻለሁ፣ እኔ አሁን አዲስ ሰው ነኝ በለው። በቃ እንደዛ ማለት ነው። ግን ዛሬ ላይ ሆነን ስናስባቸው የምናፍርባቸው ነገሮቻችን ነበሩ። በጣም ብዙ ኮተት፣ ብዙ ነገር ነበረብን። ለዚህ ሆነ ሐዋርያው ጴጥሮስ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ አለ። ከንቱ የሚባል ኑሮ አለ። ትላንትናችን ስናስበው የምናፍርበት ማለት ነው። እና ጌታ በጸጋው አዳነን። ታዲያ ይሄ የምናፍርባቸውን እነዛን የተሸከምናቸውን ከኮተቶቻችንን ዕለት ዕለት የእግዚአብሔር መንፈስ እየቆረጠ በቃሉ እየወጋ እየቆረጠ እያስተካከለ ሼፕ እያደረገ እየቀረጸ እያስተካከለ አልቆረጥ ያለ ነገር በእግዚአብሔር መንፈስ ኃይል ይቆረጣል። አሜን ነው ወይ? ይቆረጣል። የተቆረጠለት አሜን ይበል። በቃ እኔ አሜን ብያለሁ። በቃ ሊቀድሰን የአማኝ የቅድስና ምንጩ የእግዚአብሔር መንፈስ ነው። ሊሰራ ነው አንተ ውስጥ የመጣው። ለዛ ነው በኋላ መጣበታል። መንፈስን አታጥፋ የተባለው ከዚህ በረከት ትጎላለህ። ላለመጉደል ነው። እድገት ላለማቆም ላለመቀንጨር ነው። ኃጢአት ክፉ ነው። አመፃ ክፉ ነው። አለማደግ ክፉ ነው። በእግዚአብሔር ቤት ውስጥ በጣም አደገኛ ነው። ሊቀድሰን የእግዚአብሔር መንፈስ ወደኛ መጣ። ሁለተኛ ኃይል ሊሰጠን፣ ኃይል ሊቀድሰን ብቻ አይደለም ዘውትር ኃይል ሊሰጥ፣ በተለይ እግዚአብሔር መንግስት ስራ እንድንሰራ። አንዳንዶች ይገርማሉ። በተለይ የኛ አገልግሎት አንዱ ፈተናው ሁሌም አሴም በመድረክ ያነሳል፣ እኛም እናነሳለን በያለንበት አካባቢ እና አንዱ የኛ አገልግሎት ችግር ይሄ ጉባኤ ኃይል ይጎለዋል። ሪሊ እንዴት? አንዴ ትዝ ይለኛል እዛ ቤት መሰለኝ ሮብ ቀን እያገለገልኩኝ
እችን አነሳው እና ሰይጣን አይጮህም ምክንያቱም አገልግሎቱ ኃይል የለውም ምናምን ይላሉ። ኦኬ በመጀመሪያ ደረጃ ሰይጣን ያለበት ሰው ካለ ይጮሃል፣ ምንም ጥያቄ የለውም። ስሙ ሲጠራ መዝሙሩ ኃይል አለው፣ የእግዚአብሔር ቃል ኃይል አለው። በቃ ካለ ይጮሃል፣ ምንም ጥያቄ የለውም። እና ሁሉም ነፃ የወጣ ከሆነ ታዲያ ለምን ይረብሸናል? በነፃነት ብናመልክ ምን ችግር አለ ምናምን ብዬ ተናገርኩኝ። እና ይህን ቃል ሰምቶ ነው መሰለኝ የዛን ቀን ትዝ ይልህ ከሆነ ነሐሴ 4 ነው 5 ሰው ጮኸ እዛ ጉባኤ ውስጥ ማለት ነው። እና አሴ በዚህ በኩል አንዱን ይጸልያል ዝም ሲያሰኝ እዚህ ጋር መጨረሻ ላይ ምን አለኝ? የሥራን ይስጥ አለኝ። የሥራን ይስጥ አለኝ። ታዲያ እንደዚህ ነው በቃ እኔ የእግዚአብሔር ኃይል በመካከላችን ባይኖር እና ይሄ ህዝብ ታዲያ የምንሰበሰበው ነገሩኛ ይሄ የሚዘመረው ዝማሬ ታዲያ እንትን ነው እንዴ? ግጥምና እንትን ነው እንዴ? መሳሪያ ነው እንዴ? ምንድነው? እናንተስ እንዴት ነፃ ወጣችሁ እናንተ? እኔስ እዚህ አቁም እንዴት አድርጌ ሰብካለሁ? አገልግሎት እኮ ሙያ እኮ አይደለም። የሆነ ኮመንታሪ እኮ ሸምድደን እኮ አይደለም የምናወራው፣ ተቀብለን ነው የምናገለግለው እንዴ። አንዳንዴም ተዘጋጅተም ላይሆን ይችላል። እግዚአብሔር መንፈስ ኃይል ባይረዳ አረ እንዴት ትቀልዳለህ እንዴ? ይሄ ሁሉ የኃይሉ ምንጭ ነው። ክብር ለኃይሉ ይሁን። እግዚአብሔር ይመስገን። በቃ ምንም ጭቅጭቅ አያስፈልግም። በመከራ በፈተና በምናልፍባቸው አስቸጋሪ ነገሮቻችን ሁሉ ይሄ የእግዚአብሔር መንፈስ ኃይል ያስፈልገናል። ኃይል ሊሰጠን ቃሉን ሊያብራራልህ አረ ብዙ ማንሳት እችላለሁ። ሊያብራራልህ አብርሆት ሊሰጥህ ማለት ነው። ይሄ ክፍል ምን እያለ ነው? እውነት ነው። ሐዋርያው ዮሐንስ ሐዋርያ ጳውሎስ በእግዚአብሔር መንፈስ ተነድተው የእግዚአብሔር መንፈስ እየነዳቸው ቃሉን ጽፈዋል፣ ተገልጦላቸዋል። የመጨረሻው መገለጥ ጌታ እንደተናገረው የእግዚአብሔር መንፈስ ወደ እናንተ ይመጣል ካለ በኋላ የሚመጣውን ሁሉ ይነግራቸዋል አለ። ምክንያቱም ይኸው እንዳልነግራችሁ አትችሉም፣ አቅማችሁ ደካማ ነው አለ። ግን እኔ ከሄድኩ በኋላ እውነተኛው አጽናኝ መንፈስ ቅዱስ ሁሉን ያስተምራቸዋል አለ። እውነት ነው። ሁሉን ተማሩ፣ ሁሉን ጻፉ። ይሄው እጃችን ገብቷል። ብዙ ነገሮችን አልፎ የእግዚአብሔር ቃል የእግዚአብሔር መንፈስ ይሄው በብዙ ሂደተኛ ጋም ታዲያ ይሄ የሚበራልን ይሄ የሚብራራልህ በመንፈስ ቅዱስ ነው። ቦቅ ያደርግልሃል ማለት ነው። ሁሌ የምናወራው ነው። አዲስ መገለጥ የለም፣ ካለም መገልበጥ ነው። መገለጥ አብቅቷል። በሐዋርያት በነቢያት ተገልጦ አብቅቷል። አሁን ያለው አብሮት ነው። በሐዋርያው ጳውሎስ በኩል የተላለፈው መልእክት ምን እንደሆነ እንዲገባ የሚነግርህ የሚያብራራልህ የሚያስረዳ የእግዚአብሔር መንፈስ ነው። ኋላ መጣ መንፈሱን ስትገድበው የእግዚአብሔር መንፈስ ስራውን ባንተው ሲያቆመው ከመንፈሳዊ ነገር ትራቆታለህ። አይገባህም። መንፈሳዊ ነገር አይገባህም። ግልጽ የሆነው ነገር አይገባህም፣ ይሰወርብሃል። ከመንፈስ ቅዱስ ጋር ያለን ኮሚኒኬሽን ሲበላሽ አደጋ ውስጥ ሲገባ ግልጽ የሆነ እግዚአብሔር ቃል አይገባም፣ ይሰወርባል። መንፈሳዊ ነገር አይገባም። እንዲህ አይነት አደጋ ስላለ ነው መጠንቀቅ ያለብን ማለት ነው። ሐዋርያው አታቱ ሲል ምን ማለት ነው? ሊያስተምረን ቃሉን ሊያበራ ሊገልጥልን በስተመጨረሻ አንድ ነገር ላንሳ። በዚህ ምድረ በዳ ዓለም መሪያችን ሊሆን ይህን ክፍል ጠዋት ሳነብ በጣም ልቤ ነካ። ኦሪት ዘኍልቍ ምዕራፍ 9 እንመልከትና ምክንያቱም በብሉይ ኪዳን የነበረው ጥላ ለአዲስ ኪዳን ምሳሌ ነውና እግዚአብሔር ስራው እንዴት ግሩም እንደነበረ እንመልከት። ለኛ በደንብ የሚያሳይ ስለሆነ ኦሪት ዘኍልቍ ምዕራፍ 9 ቁጥር 17 ላይ እንደዚህ ይላል። ደመናውም ከድንኳኑ ላይ በተነሳ ጊዜ ያ የእግዚአብሔር የክብር ደመና ማለት ነው የሚመራቸው። ደመናውም ከድንኳኑ ላይ በተነሳ ጊዜ በዚያን ጊዜ የእስራኤል ልጆች ይጓዙ ነበር ይላል። ደመናው ከድንኳኑ ላይ ብድግ ብሎ ጉዞ ሲጀምር የእስራኤል ሕዝብም ጉዞ ይጀምራል እንደማለት ነው። ይጓዙ ነበር አለ። ደመናውን በቆመበት ስፍራ በዛ የእስራኤል ልጆች ይሰፍሩ ነበር። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር፣ በእግዚአብሔር ትእዛዝ ይሰፍሩ ነበር ይላል። በእግዚአብሔር ትእዛዝ ይጓዙ ነበር፣ በእግዚአብሔር ትእዛዝ ደግሞ ምን ያደርጉ ነበር? ይሰፍሩ። ይጓዛሉ ደግሞ ምን ያደርጋሉ? ይሰፍራሉ። አየህ፣
ዝም ብሎ ባቦ ሰጥ መንቀሳቀስ የለም ማለት ነው። አይ ይሄኛው መንገድ ነው የሚሻለኝ የለም ማለት ነው። በቃ ደመናው ከዛ ከመገናኛው ድንኳን ብድግ ብሎ ጉዞ እንደዚህ ሲጀምር እነሱም ድንኳናቸው ነቀል አድርገው ያንን የክብር ደመና እየተከተሉ ይሄዳሉ። እንደዚህም የለም ማለት ነው። እና በእግዚአብሔር ትእዛዝ ይሰፍሩ ነበረ፣ በእግዚአብሔር ትእዛዝ ይጓዙ ነበር አለ። ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በስፍራቸው ይቀመጡ ነበር። ደመናው ካልተንቀሳቀሰ ጣቦ ምንድነው ቆየብን፣ በቃ እግዚአብሔር ወደዛች ከተማ አስገባችኋለሁ ብሎ የለ እንዴ? ደመናው ለምን ቆየ? አረግ ጉዞን ጀመር አይሉ። ደመናው ሲቆይ ይቆያሉ። ከፈለገ ለምን 1 ዓመት አይቀመጥም? ይቀመጣሉ። ደመናው እንደዛ ያደረጋቸው ነበር። ብዙ እናንተ ጨርሳችሁ አንብቡት። ይሄ ደመና የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ የዛ ጉዞ አጋራቸው ነበር ማለት ነው። እነሱ ከግብጽ ነው ወደ ከነዓን፣ እኛማ ይኸው ይሄም ዓለም ለኛ ምድረ በዳ ነው፣ ባዶ ወደ ላይ የምንሄድ ወደ ሀገራችን የምንገባ ስደተኛ መጻተኛ ነው ይሄ ሁላችን ማለት ነው። እና ይሄ ጉዞ ጥንቃቄ ስለሚፈልግ ደመናውን እያየ ነው የምንሄደው። ደመናችን ማን ነው? የእግዚአብሔር መንፈስ። ለዛ ነው በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። ምሪት በመንፈስ ቅዱስ ነው። በቃ በእያንዳንድህ ጉዳይ ማለት ነው። በመንፈሳዊ ሕይወትህ ጉዳይ ብቻ አይደለም፣ በትዳር ጉዳይ፣ በቢዝነስህ ጉዳይ፣ በሁሉ ነገር ምሪት የሚገኘው ከመንፈስ ቅዱስ ነው። በቃሉ ይነግራል። ይሄ ነገር ልክ አይደለም ተው ይልሃል ማለት ነው። ጥሩ ነው በርታ ይልሃል ማለት ነው። አማካሪ ነው፣ አድቫይዘርህ ነው። የምታጫውተው የምትነግረው ማለት እሱም ይነግራል። ይሄ ነገር ጥሩ ነው ይልሃል። በጸሎት ይነግራል፣ በቃሉ በኩል ይነግራል። በቃ መሪያችን ነው ማለት ነው። እና በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔር ትእዛዝ ይጓዙ ነበር። እና ደግሞ ያ የክብር ደመና ሲቆይ ይቆያሉ። በቃ አለቀ። ስርዓት የነበረው ጉዞ እና ይሄም ጉዞ ስርዓት ይፈልጋል ማለት ነው። በስተመጨረሻ ብዙ ማንሳት እችላለሁኝ ካለኝ ሰዓት አንጻር ለጸሎት እርዳታ እንዴ ምን ጸልየው በማን ነው? በመንፈስ ቅዱስ ነው። በሮሜ መልእክት ምዕራፍ 8 እንደነገረን መንፈስ ድካማችንን ያግዛልና እንዴት መጸለይ እንዳለብን እንኳን አናውቅም አለ። እና ምን መጸለይ እንዳለብህ ጸሎት የሚሰጥ የእግዚአብሔር መንፈስ ነው ወደ ልብህ የሚያመጣ። ምክንያቱም መጽሐፍ ቅዱሳዊ የጸሎት ፎርም እንደዛ ነው። ከመንፈስ ቅዱስ ጸሎት እንቀበላለን፣ ከመንፈስ ቅዱስ ጸሎት እናገኛለን፣ በክርስቶስ በኩል ወደ እግዚአብሔር አብ እናቀርባለን። ከመንፈስ ቅዱስ ያልሆነ ጸሎት ሰማይ አይሰማውም። ከመንፈስ ቅዱስ ያልሆነ ጸሎት የእግዚአብሔር አብን ጆሮ አይከፍትም። ጸሎት ከመንፈስ ቅዱስ ነው የምናገኘው። ጸሎትን የሚሰጠን እሱ ነው። በማይነገር መቃተት ስለኛ ይማልዳል። በተለይ በጸሎት ህይወታችን በቃ አንዳንዴ በቃ ታውቃላችሁ፣ ጸሎት አንዳንዴ ስራ ይሆናል፣ ይከብዳችኋል። አንዳንዴ በቃ አንዳንድ ቀን አለ በቃ ጫን የሚላችሁ ቀን ደግሞ አለ። አንዳንዴ ተንበርካችሁ ራሱ የምትሉት ነገር ሁሉ ታጣላችሁ። የእግዚአብሔር መንፈስ ይረዳችሁ። ከመንፈስ ቅዱስ ጋር ያላችሁ ግንኙነት ጤናማ ሲሆን አቤት በቃ እጸልያለሁ ያላልከውን ሁሉ ጸሎት ትጸልያለህ። በቃ ምንም የሚገድበው ነገር አይኖርም ማለት ነው። በቃ በጸሎት ራሱ አስበዋለሁ ያላልከውን ሁሉ ታስበዋለህ። ታውቃላችሁ? አዎ እንደዛ። ስለዚህ ጉዳይ እጸልያለሁ ብለህ ሳታስብ በቃ ዝም ብለህ ተንበርከህ ይመጣል። በቃ ይመጣል፣ በቃ ይፈጸም። 15 ደቂቃ ለመጸለይ የከበደ ሰውዬ 1 ሰዓት ከሩብ ትጸልያለህ። ሰዓቱ አይደለም ወሳኙ፣ ግን እግዚአብሔር ሲረዳህ በቃ ዝም ብለህ መጸለይ ነው። ጸሎት ታበዛለህ ማለት ነው። እና የሚገርም እንደዚህ ጸልያለሁ ፎርሙላ ሰርታ አይደለም የምትመጣው፣ በማስታወሻ መዝግበህ ስለዚህ ጸልያለሁ ብለህ አይደለም የምትመጣው። በቃ ቃሉን አንብበህ ጽሞናን ጨርሰህ ትንበርከካለህ፣ በቃ ይፈሳል ማለት ነው። የሚገርም እናንተ በዛ በቃ ደስ ብሏችሁ ሐሴት አድርጋችሁ ትወጣላችሁ። ይሄ ሳይሆን ሲቀርስ ድግግሞሽ በቃ እዚህ የአእምሮ ውጤት በቃ አንዳንዴ ራሱ የምትለውን ሁሉ አታውቅም። በከንቱ አትድገሙ እንዳለ ዝም ብለህ ትደግማለህ ማለት ነው። በቃ ለፌ ማለት ነው።
የእግዚአብሔር መንፈስ ይረዳህ ግን በቃ እንደዛ ነው። ብቻ ብዙ ማንሳት ይችላል። ለዚህ በረከት ተሰጥቶናል ማለት ነው። መልካም አሁን ወደ ዋናው ጉዳይ ልምጣ። ኦኬ ይሄ ከሆነ ታዲያ ምንስ መንፈስ ቅዱስ ሊያጠፋው ወይም መንፈስን ሊያዳፍን ይችላል? ምን ሊያዳፍነው ይችላል? የመጣው እንዳልኳችሁ ሊሰራብን ነው። እነዚህን ሁሉ ከዚህም በላይ የሆኑ ነገሮችን ማንሳት ይችላለሁ። ይሄንን ሁሉ ሊያደርግ መጥቷል የእግዚአብሔር መንፈስ። ግን ምን እንዳይሰራ ሊከለክለው ይችላል? ቅድም የዘረዘርናቸውን በረከቶች ከመንፈስ ቅዱስ ጋር ባለን ግንኙነት የምናገኛቸውን እነዚህ መልካም ነገሮች ምን ሊያሳጣን ይችላል? አንደኛ ተደጋጋሚ የሆነ የኃጢአት ልምምድ። በአጭር ቃል ኃጢአት በቃ የኃጢአት ትንሽ ትልቅ የለም አለ። የእግዚአብሔር መንፈስ በእያንዳንዳችን ጌታን በማመናችን ዳግመኛ በመወለዳችን መንፈሱ አለኛ ውስጥ እና እንዳይሰራ በሕይወታችን ፍሎ እንዳያደርግ ሁለንተናችን እንዳይቆጣጠር አእምሯችንን እያንዳንዱ የሰውነት ክፍሎቻችንን እንዳይቆጣጠርና የእግዚአብሔርን ፕሮግራም የእግዚአብሔርን ዓላማ ሐሳብ የእግዚአብሔር መንፈስ በሕይወታችን እንዳይፈጽም ምን ሊያደርግ ይችላል? ኃጢአት። ወዳጄ ከኃጢአት ጋር ጨዋታ አቁም። እግዚአብሔር በክርስቶስ ኢየሱስ ምሕረት አድርጎልን ቢቀበለንም በጸጋ ብንድንም እግዚአብሔር ግን በኃጢአት ያለው አቋም አልተለወጠም። እግዚአብሔር ከጨለማ ጋር አይተባበርም፣ ከርኩሰት ጋር አይተባበርም እና ቅዱሱ የእግዚአብሔር መንፈስ አንተ ውስጥ አለ እና በተደጋጋሚ የምትሰራው ኃጢአት የእግዚአብሔር መንፈስን ያሳዝናል። መንፈሱን ፍሎ ማለት እንዳይሰራ ይገድማል ማለት ነው። የብዙዎቻችን መንፈሳዊ እጦት አንዱ ምክንያት ይሄ ነው። የእግዚአብሔር መንፈስ ካልሰራብህ እንዴት አድርገህ ታድጋለህ? እንዴት አድርገህ ትቀደሳለህ? እንዴት አድርጎ እድገት ይመጣል? ቅድም የቅድስና ምንጭ የእግዚአብሔር መንፈስ ነው ካልን እና መንፈሱን እያሳዝንክ መንፈሱን እየበደልክ በአመፃ እየተመላለስክ እና እግዚአብሔር መንፈስ እንዴት አድርጎ ይሰራል? አረ በጭራሽ። ቼክ አድርጉ። አማኝ ኃጢአት ሲሰራ የእግዚአብሔር መንፈስ ከነገሩ ጋር ስለማይስማማ መጀመሪያ የምታጣው ምንድን ነው? ሰላም ነው። እሱ ካዘነ አንተ ሰላም ታጣለህ። ካደው እንዳትሰሙ። ካደው አይነት እነዚህ የሚባል ነገር የለም። እየሰሩ ካደው አለ መንፈሱ ተው እያለ ተው፣ ስትዋሺ ታይ፣ እኔ እንደዚያ ነገር አይመቸኝም እያለች ነው። ከኃጢአት ጋር ጨዋታ አቁም። ስትዋሽ ተው፣ እኔ አልወድም እያለ ነው። ትጋት ስትቀንስ ተው፣ እኔ ነገር አይመቸኝም ተው እያለ እግዚአብሔር መንፈስ በቁጣ ተው እያለ በቃ ስትቆጣ ተው ተው ሲልህ ጆሮ ዳባ ልበስ ካልክ የእግዚአብሔር መንፈስ ይከለከላል። እንዳልኳችሁ ነው። ማጥፋት ማለት በአንድ ትርጉም እንዳየሁት ለምሳሌ የድሮ እናቶች ታውቃላችሁ፣ ማታ ወጥ ሰርተው ምናምን አለ መደብ። አሁን እንኳን ስቶቭ ምናምን መጥቷል። እሺ ጥሩ ነው። በፊት ግን ያው መደብ ነው። ከዛ ወጥ ሰርተው ምናምን በቃ ቡና ሁሉ ተፈልቶ እሳቱን ለነገ ስለሚፈልጉት አመዷን ጫር ጫር አድርገው እሳቱን ውስጥ ካስገቡ በኋላ ከላይ አመዱን ይሸፍናሉ እና ጠዋት ተነስተው አመዷን ገለጥ ገለጥ አድርገው እሳቱን ያቀጣጥላሉ። እንደዛ ማለት ነው መንፈሱን ማጥፋት ማለት። እንዳይሰራ ማፈን። አትስራብኝ፣ ኃጢአት ስትሰራ አትስራብኝ እያልከው ነው ማለት ነው። አልፈልግህም እያልከው ነው ማለት ነው። ተግባር እንደዛ ነው የሚያሳየው። ኃጢአት አንደኛ ተሰሎንቄ ምዕራፍ 4 እኮ ሲናገር የእግዚአብሔር መንፈሱን እኛ ውስጥ ያስገባው እኮ እንድንቀደስ ነው። እንዴ ሐዋርያው ምን አለ? ከዝሙት ሽሹ፣ እያንዳንዱ የራሱን ሰውነት በቅድስናና በክብር ይጠብቃል። ግን ሰው ይሄንን ቢጥል አለ ማንንም አይደለም የጣለው አለ መንፈስ ቅዱስ በእናንተ ውስጥ እንዲኖር መንፈሱ በእናንተ ውስጥ እንዲኖር ያደረገውን እግዚአብሔርን ነው እንጂ አለ። እኔ ቅድስና አልፈልግም የሚል ሰው ካለ መንፈሱ በአንተ ውስጥ እንዲኖር ያደረገውን እግዚአብሔርን ዞር በል እያልከው ነው ማለት ነው። መንፈሱን እግዚአብሔር በእናንተ ውስጥ ያስገባው
ተቀደሱልኝ። ምክንያቱም እግዚአብሔር በእያንዳንዳችን ባዳነን በልጁ በዋጀን በእኛ ሕይወት ውስጥ እግዚአብሔር ማየት የሚፈልገው አንድ መልክ ነው፣ የልጁ መልክ ነው። እና ይህንን መልክ ማየት ስለሚፈልግ ነው እግዚአብሔር በእያንዳንዳችሁ መንፈሱን የከተተው ማለት ነው። እና ለዚህ መርህ ለዚህ እውነት የማይታዘዝ ሰው እግዚአብሔርን ነው የሚጥለው። እግዚአብሔርን ጥለህ የት ትገባለህ? ማደግ በፉከራ አይመጣም፣ በጨበጣ አይመጣም። ስለዚህ ይሄ ይሆናል። ሁለተኛ በተለይ የእግዚአብሔር መንፈስ ወደ ልባችን የሚያመጣውን ምክር፣ ተግሳጽ ላለመቀበል አሻፈረኝ ስንል በእግዚአብሔር ጉባኤ የእግዚአብሔር ቃል ወደኛ ይመጣል። ይኸው በቃ በጉባኤም ስንሰበሰብ የእግዚአብሔር መልእክት ይመጣል። የዕለት መና ነው ወደ አንተ የሚመጣው መልእክት። በቃ እናንተ ዛሬ መስማት ያለባችሁ ይሄ ነው አለ እግዚአብሔር። መንፈሱ ይሄ ነው አለ ማለት ነው። እና አሻፈረኝ ስትል ነገራቸዋለሁ። አንዳንድ ሰው መልእክት ሲሰማ እንደ ፍላጎቱ ነው። ራሱ ይህን መስማት ፈልጌ ነው ቸርች የምመጣው ምናምን ብሎ ነው ቸርች የሚመጣው። አንድ ባለፈውም ተናገራለሁ፣ ልጨምር ይጠቅማል ብዬ አስባለሁ። አንዲት እህት አሉ ባል አግብታለች እና ያገባችው ባል ትንሽ እድሜው ሄዷል፣ ትልቅ ነው። አላቻ ገብቻ ነው ነገሩ እና መፋታት ፈልጋለች እና ፍቺ ስለፈለገች ነገሩ መንፈሳዊ አድርጋ ቸርች ትመጣለች አሉ። ፍቺ የሚል በቃ ጌታ ተናገረኝ የሚል መልእክት ነው ለካ። በቃ ስትመጣ በመጣች ቁጥር በቃ ፍላጎቷ ይሄ ነውና ምንም የለም። አንድ ቀን አንድ አገልጋይ መቼስ ፈርዶበት አይደለም። ዛሬ የምንማረው የትምህርታችን ርዕስ አሮጌውን ሰው አስወግዱ በሚል ነው አለ። አሮጌውን ሰው አስወግዱ ሲል ጌታ ሆይ ክብር ላንተ ይሁን፣ ጌታ ተናገረኝ ምናምን ብላ ላጥብ ላይ በቃ ፈታኝ ሰውየውን ማለት ነው። በቃ እንደዚህ ማለት ነው። በቃ መልእክት ራሱ በቃ በስርቅ እየተሰበከ እንደወረደ የእግዚአብሔር ቃል እየተነገረ እንደወረደ ማለት ነው። ምንም እኔ እግዚአብሔርን ስለዚህ ጉባኤ ሳመሰግን በእውነት እዚህ ያለን ሁላችሁም አገልጋዮች ከወንድሜ ካሴ ጀምሮ ሌሎቻችን እግዚአብሔር እንደረዳ ነው የምናገለግለው። ይህም ብንሰብክ ምናምን ተባብለን አይደለም፣ ሂሳብ ሰተን አይደለም። የተነካንበትን የተማርንበትን ያለንበትን እንደዛ ለማካፈል ነው ምትጋታችን እንጂ የሆነ ነገር አይደለም። እና እንደወረደ ማለት ነው። እና እንደወረደ መልእክት ሲናገር ባልሰማ በቃ መልእክት እያመጣ የእግዚአብሔር መንፈስ ሕይወትሽን ክፍተትሽን እየነገረሽ ምታመናፈስ ከሆነ ወዳጄ ዋጋ ትከፍላለህ። መልእክትን ስሙ። በቃ ዛሬ እግዚአብሔር ተናገረ። በጣም ፈተና እኮ ነው። አንዳንዴ ራሱ ይስና እቺማ እኔን ለመንካት ነው ይላል። እቺማ በቃ ከተነካ ንስሐ መግባት ነው አይደል እንዴ? አይደለም ወይ? አዎ በቃ አንተን ከተናገረ እግዚአብሔር ደግሞ እርግጠኛ ነኝ ዛሬ እግዚአብሔር የሚናገራችሁ ሰዎች አላችሁ። ይሄ እምነቴ ነው። በቃ እየተናገረ ያለ አካል አለ። በቃ መልእክት ከመጣ ጌታ ወይ ስለተናገርከኝ አመሰግናለሁ፣ ስላስተማርከኝ አመሰግናለሁ፣ ጌታ ወይ መንገዴን ቀይር፣ ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም ብሎ አመስግኖ ላጥ በቃ እንጂ ባልሰማ እቺ ምናም ካልክ ዋጋን ታገኛለህ። ስለዚህ እግዚአብሔር መንፈስ ምን ሊገድበው ይችላል? ይሄ ማለት ነው ኃጢአት፣ አመጽ፣ ክፋት። ለዛ ነው ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኗል። መራርነት፣ ንዴት፣ ቁጣ፣ ጩኸት ካፋችሁ ከቶ አይወጣ። አታምና ታው የእግዚአብሔር አራታው ይልሃል። አቃናኔ ከመስቀል ወርዳር አታምና ስትል ታው እኔ ነገር አልወድም ይላል እግዚአብሔር መንፈስ። ስትቆጣ በቃ ሐሜት ምናምን እንደዚህ ታው ይላል እግዚአብሔር መንፈስ። ንዴት ምናምን እግዚአብሔር መንፈስ ይሄንን አይወድም። ካፋችሁ ክፉ። ለዛ እኮ ነው ተሰሎንቄ ላይ ከማናቸውም አይነት ክፉ ነገር ራቁ አለ። ከማናቸውም ማናቸውም ካለ ማናቸውም ነው ማለት ነው።
ስለዚህ ይሄ ይሆናል ማለት ነው። ይሄ መንፈሱን ሊያጠፋ ይችላል፣ በሌላ ቋንቋ ሊገድበው ይችላል ማለት ነው። መልካም እየጨረስኩ ነው። አሁን አማኝ ኦኬ በተደጋጋሚ የኃጢአት ልምምድ፣ ክፋት፣ አመፃ የእግዚአብሔር ቃል የእግዚአብሔር መንፈስ መልእክት እያመጣ ጆሮ ዳባ ልበስ ቢል ምን አለ? ውጤት አለው። አለመታዘዝ ውጤት አለው። እምቢተኝነት ውጤት አለው። እና ውጤቱ ምን ሊሆን ይችላል? አንደኛ ውጤቱ የእግዚአብሔር መንፈስ በቃ ሲያዝን ስራውን ባንተ ያቆማል ብያለሁ። እና ማቆሙን በምን ታውቃለህ? አንደኛ ወትሯዊ መገኘቱን እናጣለን ማለት ህልውናው አይሰማንም። ደስታ ይርቃል። እኛ ደግሞ ልዩ የሚያደርገን የእግዚአብሔር ሞገስ በእኛ ላይ በመሆኑ ነው። እኔ ሁሌ ነው ማነሳው ዘጸአት 33 አንብቡት እናንተ። እግዚአብሔር ሙሴን ለሌላ ህዝብ አንተን እሾምሃለሁ ከዚህ ህዝብ አንተ ለይቼ አንተ ልዩ ነህ ለኔ ካለው በኋላ አሁን ይሄ ህዝብ በቃ አመፀኛና ማይታዘዝ ክፉ ትውልድ ስለሆነ እኔ ከዚህ ህዝብ ጋር አልወጣም አለ። ነገር ግን ለአባቶቻቸው የማልኩላቸውን ያችን ምድር አወርሳቸዋለሁ፣ ወደ ከነዓን ማለት ነው። ለአብርሃም ለይስሐቅ ለያዕቆብ የማልኩላቸውን ያችን ምድር አወርሳለሁ፣ ግን እኔ አብሬያችሁ አልወጣም። እኔ የለውም ግን መልአኬን እልካለሁ አለ። መልአኬን እልካለሁ፣ እኔ አልወጣም። እኔ ከወጣሁ አጠፋቸዋለሁ። ያ አመፀኛ ትውልድ ነውና እና ውረሷል። ሙሴ በጣም እግዚአብሔር እርዳው ሰው ስለሆነ ኦኬ ዋናው ከነዓን አይደል? ኦኬ ክፉ ምናምን እንዳያገኘን ጠባቂ መልአክ አለ። መቼስ እግዚአብሔር መቼስ ምን ይደረጋል? ያው ብትኖር ጥሩ ነው ግን ያ መቼስ ያው ካልተመቸ መቼስ ምን እናደርጋለን? ምን አላለ ሙሴ? እንደ እግዚአብሔርን ሳይዝ የት ሊወጡ የት ሊገቡ? ከነዓንስ ከነዓን ይሆናል እንዴ? ቦታው ነው እንዴ ወሳኙ? ቦታን ቦታ የሚያደርግ እግዚአብሔር አይደል? ህልውናው አይደል እንዴ? መገኘቱ አይደለም እንዴ? ታዲያ እግዚአብሔር ከእናንተ ጋር ሲሆን እኮ ጨለማው ብርሃን ይሆናል፣ ሐዘኑ ደስታ ይሆናል፣ ለቅሶ ደስታ ይሆናል፣ ህመሙ ብዙ ነገር አለ። ህልውናው ከእናንተ ጋር ሲሆን ቦታው ነው እንዴ ወሳኙ? እንዴ ከእግዚአብሔር የሚገኘው በረከት ነው እንዴ ወሳኙ? አይደለም። ራሱ አንተን እንፈልግሃለን። እግዚአብሔር አንተን እንፈልግሃለን፣ አንተን እንጠማለን፣ ክብራችን ነህ፣ ደስታችን ነህ ጌታ ሆይ እንዴ። እና ምን አለ ሙሴ? እግዚአብሔር ሆይ አለ አንተ ከኛ ጋር ካልወጣ እኛ ከሌላው ህዝብ ታዲያ በምን እንለያለን አለ። በምን እንለያለን? ህልውና መገኘት ከሌለ ከሌላው ህዝብ በምን እንለያለን? ስለዚህ አለ ሙሴ አንተ ከኛ ጋር ካልወጣ ከነዓን ጥንቅር ትበል። አንተ ከኛ ጋር ካልወጣ በቃ እዚህ እንሁን፣ በቃ ካንተ ጋር ይሻለናል አለ። ከእግዚአብሔር ጋር ምድረ በዳው ይመቻል። ከእግዚአብሔር ጋር ምድረ በዳው ይመቻል። ከእግዚአብሔር ጋር እስር ቤቱ ይመቻል። እንዴ ሐዋርያ ጳውሎስ ምንድን ያለው? እንዴ በጣም እስር ቤቱ ነው። ደስ ይበላችሁ በጌታ ምን ይበላችሁ? የት ሆኖ? እስር ቤት ሰንሰለት ላይ ሆኖ ደስ ይበላችኋል። አየህ እስር ቤቱ በቃ ደስ ይላል። አየህ ከጌታ ጋር ስትሆን ወትራዊ መገኘቱን እናጣል። ህልውናው አይሰማም። ደስታ ይርቃል። ወዳጄ በጣም ከባድ ነው። ደስታ ይርቃል። ሰላም ታጣለህ። ሰላም ማጣት ትፈልጋለህ? ደስታ እንዲርቅ ትፈልጋለህ እንዴ? ኧረ ተው። ሁለተኛ ድንዛዜ ውስጥ ትገባለህ። ድንዛዜ ውስጥ እንገባለን። መንፈሳዊ ድንዛዜ ውስጥ ማለት ነው። አየህ ድንዛዜ ውስጥ። ለዚህ ነው የሰርዴስን ቤተ ክርስቲያን ጌታ የተናገረው። ለዚህ ነው ስም አለ ሞተህም አለ። የእግዚአብሔር መንፈስ የማይሰራባት ማለት ነው። እና ያ ወደ ምን አመጣት? ወደ ሞት አመጣት ቤተ ክርስቲያኒቱን ማለት ነው። ያችን አጥቢያ ቤተ ክርስቲያን ወደ ሞት አመጣት። እና ጌታ ምን አለ? ሊሞቱ የቀራቸውን ጥቂቱን ነገሮች አጽናለ። ብዙ ነገር ሞቷል፣ ፓራላይዝ ሆኗል አለ። ግን አለ በህይወትና በሞት መካከል ያለው ነገር አለ፣ እሱን አጽና አለ። ድንዛዜ ውስጥ መግባት አለ። ትደነዝዛለህ። በቃ በዛው ክችች ያልኩ። እግዚአብሔር ከዚህ ይጠብቀን። አዎ ከዛ በመንፈሳዊ ህይወታችን እጅግ ደካማ እንሆናለን። ባጭሩ የመንፈስ ፍሬ አይኖረንም። የመንፈስ ፍሬ የሚገኘው ከመንፈስ ቅዱስ ነው።
ከሙላቱ የሚገኝ መንፈስ ይሙላባችሁ ሲል እኮ ነው። እና አማኝ በመንፈስ ሲሞላ ምን የመንፈስ ፍሬው አንተ አይደለም፣ በአንተ ትግል የምታመጣው አይደለም። ከመንፈስ ቅዱስ ጋር ባለ ግንኙነት በህይወቴ የሚገለጥ ሰላም፣ ደስታ፣ ፍቅር፣ ቸርነት፣ የዋህነት፣ ራስን መግዛት፣ ቅንነት፣ እነዚህ ሁሉ ከመንፈስ ቅዱስ ጋር ባለን ግንኙነት የምናፈራቸው ፍሬዎች ናቸው። አራተኛ መንፈሳዊ የሆነው ነገር መረዳት እንቸገራለን፣ አንረዳም። አትረዳም። በቃ ስጋዊ ክርስቲያን ማለት ነው። ለዚህ ነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ መንፈሳዊ ሰው ሁሉን ይመረምራል አለ፣ ራሱ ግን በማንም አይመረመርም ማለት ነው። ስጋዊ ክርስቲያን ግን ጥበብ አይገባው፣ ጥልቅ የሆነ እግዚአብሔር ሐሳብ አይገባውም። በቃ ሕፃን ማለት ነው። በቃ አባባማሙሽ ማለት ነው። ቸርች ውስጥ ያለ አባባማሙሽ ትልቅ ሕፃን ማለት ነው። በቃ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ማለት ያው በአሴ በኩል የተማራችሁ ነው። ቆሮንቶስ ላይ ይሄንን የተማራችሁት መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም፣ ወተት ጋትኳችሁ አለ። መጋት ማለት በቃ እንዲህ ብለህ እንዲህ ግንድዘ እንዲህ በግድ ማጠጣት ማለት ውላ አይጠጣም እየጋትከው ማለት ነው። ምክንያቱም በቃ ሕፃናት ናችሁ። ዕብራውያን ምዕራፍ 5 እኮ ያላቸው እንደዛ ነው። ከጊዜው የተነሳ አስተማሪ መሆን ሲገባቸዋል። ዛሬም እዛው ናቸው። መንፈሳዊ ነገር አይገባንም። ከመንፈሳዊ ነገር እንራቆታለን። አይገባንም። ግልጽ የሆነው ነገር አይገባንም። በማን ኃይል? በአንተ በተፈጥሯዊ ችሎታ አታመጣውም። የሚያበራል የእግዚአብሔር መንፈስ ነው። ሲዳፈን መንፈሱ ይሄ ይሆናል። እግዚአብሔር ከዚህ ይጠብቀን። የመጨረሻው በጣም አደገኛው ነገር ሰይጣን በወጥመዱ ያገኛል። ሰይጣን ያገኛል። ወጥመድ ውስጥ ትገባለህ። ወጥመድ ሳይዘረጋ ይመስላችኋል? ባገኛት አጋጣሚ ሁሉ ክፍተት እየፈለገ ሊጥልህ ማለት ነው። ሊያደክምህ፣ ሊያስትህ እያሰፈሰፈ ማለት ነው። እያሰፈሰፈ ከመች እያለ ማለት ነው። ከመች እያለ ሊያስት እንደዚህ እና መንፈሱ ከዚህ ነው የሚጠብቀን ማለት ነው። አየህ መንፈሱ ነው የሚመራ ተው የሚል መንገድን የሚያቀናልህ እሱ ነው። ግን መንፈስ ቅዱስ በአንተ ውስጥ ስራውን ሲያቆም ክፉ ያገኛል። ክፉ አረም ነው የሚበቅልብህ። ስለዚህ በሰይጣን ወጥመድ ላለመግባት በመንፈሱ መሞላት አለብን። መንፈሱ ሊቆጣጠረን ይገባል። ይሄ ውጤቱ ነው። ታዲያ ወደ መፍትሄው ልምጣና ትምህርቴን ልጨርስ። ታዲያ ምን እናድርግ? ምን ተንግበር? ምን እናድርግ? ምን እንስራ? ታዲያ አንደኛ መንፈሱ በእኛ እንዲሰራ እንዳይገደብ ፍሎ እንዲያደርግ ምን እንስራ? አንደኛው ኃጢአትን መተው፣ ከኃጢአት ጋር ጫወታ ማቆም ነው። ስቶፕ። ንስሐ ግባ። አማኝ ንስሐ ይገባ። ተው እሱን ይህን ትምህርት ተው። ንስሐ ማለት በአጭር ቃል መመለስ ነው። በቃ 360 ዲግሪ መዞር ማለት ነው። እግዚአብሔር ሆይ ዳዊት እንዳለው አንተን ብቻ በደልኩ። ይኸውልህ ኃጢአት ስትሰራ እግዚአብሔርን የምትበድለው አይደል? ስለዚህ ዳዊት እንዳለው አንተን ብቻ በደልኩ እንዳለው ጌታ ሆይ አንተን በድያለሁ ብለህ ተመለስ። ንስሐ ማለት መመለስ ነው። መናዘዝ ብቻ አይደለም። ትናዘዛለህ፣ ከተናዘዝከው ደግሞ ትመለሳለህ። እና የእግዚአብሔር መንፈስ ሆይ እግዚአብሔር ሆይ እንዲህ በድያለሁ። ደግሞ መናዘዝ ማለት ሪፖርት ማቅረብ፣ ጌታ ሆይ እንዲህ አድርጌያለሁ፣ በቃ በድያለሁ እና ምሕረት አድርግልኝ። ከዚህ በኋላ ደግሞ በመሄድበት መንገድ ሁሉ ደግሞ ጸጋን ስጠኝ፣ አቅም ስጠኝ፣ ብርታት ስጠኝ፣ ወደዛ እንዳልመለስ አንተ ሁለንተናዊ አቅም ስጠኝ ብለህ ለምነህ መንገድን አቅንተህ መሄድ ማለት ነው። መመለስ ማለት ይሄ ነው። ኃጢአትን መተው ይቻላል ከመንፈስ ቅዱስ ጋር በሚኖረን የዕለት ተዕለት ግንኙነት ማለት ነው። ሁለተኛው አብዝቶ መጸለይና መንፈሳዊ ነገሮች ውስጥ መቆየት። ይህ በጣም ጥሩ ነው። አብዝቶ መጸለይ
ጸሎት ሊሆን ይችላል። ጌታ ሆይ በመንፈስ ሙላኝ ብሎ መጸለይ ጸሎት ነው፣ ትእዛዝም ነው፣ ጸሎትም ነው። ጌታ ሆይ በመንፈስ ሙላኝ፣ ተቆጣጠረኝ፣ እኔ ራሴን አልምራ። ጌታ ሆይ ለማይረባ አእምሮ አሳልፈህ አትስጠኝ፣ እኔ ደካማ ነኝ፣ አቅም የለኝም። የእግዚአብሔር መንፈስ ሆይ የእግዚአብሔር እርዳኝ፣ ከማይረባ አእምሮ አድነኝ፣ በመልካም ሕሊና በፊት እንድኖር እርዳኝ፣ ልቤ በፊት ቀና ይሁን፣ በአንተም ፊት በሰው ፊትም በመልካም ሕሊና እንድኖር እርዳኝ፣ መንፈስ ይቆጣጠረኝ ብለህ ጸልይ ከልብ በሆነ ጥማት እና መንፈሳዊ ነገሮች ውስጥ ቆይ። የቆየህበት ነገር ነው አንተን ሊድ የሚያደርግ የሚመራ ማለት ነው። መንፈሳዊ ነገር ውስጥ ስትቆዩ እንደዛ ነው። ጸሎት ውስጥ ስትቆይ በቃ ደስ ይላችኋል አይደል? ከጸሎት በኋላ ያራሱ ያለው ስሜት ደስ ይላል። ትዝ ይላችሁ ከሆነ ጾማችሁ ጸልያችሁ ምናምን ጽሙን አዛችሁ ወጣችሁ ምናምን በቃ ምናምን የሚሰማችሁ ስሜት አለ። በዝማሬው ስትቆዩ የሚሰማችሁ ነገር አለ። በቃ እና መንፈሳዊ እንቅስቃሴዎች ውስጥ መቆየት፣ እዛ ውስጥ በቃ ተደበቅ፣ እዛ ውስጥ ህልውና ውስጥ ግባ፣ መገኘት ውስጥ ግባ። ያ ሲሆን በቃ መንፈሱ ምን ይከለክለዋል? ይሰራል ማለት ነው። ምንም አይገድበውም። በቃ ይፈሳል። አእምሮን ይቆጣጠራል፣ ጆሮን ይቆጣጠራል። አልሰማም ስላልክ አይደለም እንዳትሰማ ያደርግሃል። እኔ ከዛሬ በኋላ በኢየሱስ ስም ከዛሬ በኋላ አይሰለጥንብኝ ስላልክ አይደለም እንዳይሰለጥንብህ የሚያደርገው የእግዚአብሔር መንፈስ ነው። በቃ በፉከራ አይደለም። ከዚህ በኋላ ማናይም ብለህ ነገ እዛው ትገባለህ አይደል? ከዚህ በኋላ ማና እዛው ትገባለህ መልሰህ። ያ እንዳይሆን የእግዚአብሔር መንፈስ በቃ ማይታየውን እንዳታይ፣ ማይሰማውን እንዳትሰማ፣ ማይደረገውን እንዳታደርግ፣ እንዳይደረግ በአንተ ህይወት ውስጥ ይሰራል ማለት ነው። በቃ እንደፈለገ ሲንቀሳቀስ የሚሆነው እንደዛ ነው። እና ወዳጆቼ ትእዛዙ መንፈስን አታጥፉ፣ አትገድበው። በምን ይገደባል? ይኸው እንዳልኳችሁ በኃጢአት ባለመታዘዝ፣ የእግዚአብሔርን ቃል ባለመሞላት፣ መልእክት ሲመጣ ጆሮ ዳባ ልበስ በማለት እንደዛ ማለት ነው። እና ያ እንዳይሆን እግዚአብሔር በመንፈሱ ከክብር ወደ ክብር እየለወጠን ያንን የከበረውን ጌታ እየመሰልን እንድንኖር እግዚአብሔር ጸጋውን ያብዛልን፣ ጸጋውን ያብዛልን። ከመንፈሱ ሙላት እግዚአብሔር አያጉድለን። የመንፈሱን በረከት እግዚአብሔር ይጨምርብን። ከሰማነው እውነት ንጹህ እንድንሆን እግዚአብሔር ይርዳን። ጸጋ ይብዛላችሁ። አመሰግናለሁ።